እንደምን ዋላችሁ። ይህ ከቻናል ዋን የሚተላለፍላችሁ የቀን ዋና ዜና ነው። ከዜናዎቹ ጋር ጸጋነሽ ተሰማ ነኝ። በአዲስ አበባ ዩኒቨርሲቲ 66 የትምህርት ፕሮግራሞች ቢቀረጹም ተማሪዎች መማር የሚፈልጉት ከ20 በማይበልጡ ብቻ መሆኑ ተጠቆመ። በየዓመቱ መጋቢት 11 ወይም ማርች 20 የሚከበረውን የዓለም አቀፍ የአፍ ጤንነት ቀንን ምክንያት በማድረግ የዩኒቨር ምርት የሆነው ሲግናል የጥርስ ሳሙና በቦሌ ህብረተሰብ ትምህርት ቤት ለሚገኙ ተማሪዎች የአፍ ንጽህና አጠባበቅን በተመለከተ የግንዛቤ ማስጨበጫ ሰጥቷል። አሜሪካ በኢራን ላይ የጀመረችውን ጥቃት የተቃወሙ የአሜሪካ ከፍተኛ ባለስልጣን ኃላፊነታቸውን ለቀቁ። የኢትዮጵያ ብሔራዊ ባንክ በፋይናንስ መሰረተ ልማት ስላደረጋቸው ማሻሻያዎች ዓለም አቀፍ ሽልማት አገኘ። ከሀገር ውስጥና ከውጭ የመራረጥናቸው የቀን ዋና ዜናዎች ይህንን ይመስላሉ። በማታው የዜና ሽፋናችን እነዚህንና ሌሎች በዝርዝር የምንመለከታቸውን ጉዳዮች ይዘንላችሁ እንመለሳለን። እስከዛው ከቀሪ ተወዳጅ ከሆኑ የቻናል ዋን ፕሮግራሞች ጋር መልካም ጊዜን ተመኘው።